ሰዎች በዚች ምድር ሲኖሩ በነጻ ፈቃዳቸው የሚተገብሯቸው ተግባራት እንዳሉ ሁሉ በተለያየ ምክንያት ለመከወን የሚገደቡ ለመፈጸም የሚከለከሉ ይህን አድርግ ያን አታድርግ የሚባሉ ጉዳዮች የሚያጋጥሟቸዋል። በማህበረሰባዊ ልማዳዊ ግብብነት የሚፈጸሙ አድርግና አታድርግ ጉዳዮች እንዳሉ ሁሉ ሰዎች መክረውና ተስማምተውበት ሕግ ወጥቶለት ደንብ ተዘጋጅቶለት ተግባራዊ የሚደረጉ ጉዳዮችም በርካታ ናቸው። ለብዙዎቹ ጉዳዮች ደንብ ከማውጣት ባሻገር ጉዳዩን የሚከታተልና የሚያስፈጽም ተቋምም ይመሰረትላቸዋል። ከነዚህም መካከል የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን አንደኛው ነው። ለውጡ ካመጣቸው ትሩፋት ውስጥ በመገለጫነት የሚገለጸው የጸጥታ ተቋማትን ወይም የሕግ አስከባሪ ተቋማትን የመገንባት ውጤታማ የማድረግና ተልኳቸውን እንዲወጡ የማስቻል ስራ ከለውጡ ማግስት የተጀመረ ነው። ከዚህም አንፃር በከተማችን የሕግ አስከባሪ ተቋማት ከሆኑት ውስጥ በዋናነት ተጠቃሽ የሚሆነው የደንብ ማስከበር ተቋማችን ነው። የደንብ ማስከበር ባለስልጣን ከተቋቋመ ጊዜ ጀምሮ በተለይ ከተማ አስተዳደሩ ከፍተኛ ተልዕኮ ተሸክሞ እየሰራ ያለ ተቋም ነው። ከምንም በላይ በከተማችን ውስጥ ደንብና ስርዓቶች እንዲከበሩ፣ የደንብ ጥሰቶች እንዳይኖሩ፣ ሰው ምቹ ዘመናዊ ከተማ ውስጥ እንዲኖርና ለምቹ ተስማሚ ከተማ እንድትሆን ከማድረግ ስታንዳርዷን የጠበቀች ከተማ እንድትሆን ከማድረግ የሚኖሩ የደንብ ጥሰቶችን የመከላከልና አንድም ለህብረተሰቡ ግንዛቤ መስጠት ለዚህ የሚሆን ደግሞ የቅድመ መከላከል ስራ የሚሰሩ የቁጥጥርና እርምጃ ስራን የሚሰሩ ኦፊሰሮች አሉ። ወደ 6000 አካባቢ ኦፊሰሮች ባለፉት ዓመታት ከተማውን እያገለገሉ ይገኛሉ። በከተማችን ውስጥ የኮሪደር ልማትን ጨምሮ በተለይ ከተማችን እየተዋበች እያማረች ያለችው ይሄ ለትውልድ እንዲሸጋገር እንዲቀጥል ከማድረግ አንፃር ህብረተሰቡ የደንብ ጥሰቶች እንዳይኖሩ፣ ደንብ ጥሰቶች ደግሞ በኢኮኖሚ በማህበራዊ አጠቃላይ ደግሞ በሰላምና ጸጥታ የሚፈጥረውን ችግርን መነሻ በማድረግ ህብረተሰቡን ግንዛቤ የሚሰጡ የሚያስተምሩ የሚያስረዱ ከተማ አስተዳደሩ ያወጣውን ደንቦችን ለህብረተሰቡ ግልጽ የሚያደርጉ ኦፊሰሮች ናቸው። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን በአዋጅ የተሰጠውን ተግባር ለማስፈጸም እንዲረዳው በስሩ የሚሰሩ የደንብ አስከባሪዎችን እያሰለጠነ ለስራ ያሰማራል። ይኸው ተግባር ቀጥሎ ዘንድሮም ለ6ኛ ጊዜ በትምህርት ዝግጅትም ሆነ በጤና ብቁ ናቸው ያላቸውን መልምሎ በኢትዮጵያ ፖሊስ ማሰልጠኛ ዩኒቨርሲቲ አፖስቶ ካምፓስ እንዲሰለጥኑ አድርጓል። አዲስ አበባ ከተማ ፓራሚሊተሪ ደንብ ማስከበር ጽሕፈት ቤት ተመልምዬ ነው መጣሁት። የመጣሁበት ዓላማ ያው እንግዲህ የደንብ ስልጠና ለመውሰድ ነው። የአዲስ አበባ ከተማ አስተዳደር የደንብ ማስከበር ባለስልጣን 6ኛ ዙር ፓራሚሊተሪ ኦፊሰር ሰልጣኝ ሁኜ እዚህ ተገኝቻለሁ። የስራ እድል ፈጥሯል ማለት እችላለሁ። እኔ በበኩሌ ለብዙ ወጣቶች ማለት እንደ ስራ አጥተው ለሚቸገሩ ወጣቶች ብዙ ስራ ፈጥሯል። ከዚህ ቀደም በዩኒቨርሲቲ ተመረቀን ቁጭ ብለን ነበር። ይሄንን መንግስት ባመቻቸው መሰረት እድሉን ለመጠቀም መጥቻለሁ። እነዚህ ምልምል ኦፊሰሮች በተለይ የትምህርት ደረጃቸው ከዲግሪ በላይ የሆነ እንዲሁም የትምህርት ማስረጃቸው በጥራት በፎረንሲክ የተመረመረ የአካል ብቃትና ተክለሰውነታቸውም የተረጋገጠ ጤንነታቸውም በሕክምና የተረጋገጠ ከወንጀል ነፃ የሆኑ በስነ ምግባር የታነጹ መሆናቸው ተረጋግጦ ወደዚህ ማሰልጠኛ ማዕከል እንዲገቡ ተደርጓል። አዲስ አበባ ደንብ ማስከበር ባለስልጣን የ6ኛ ዙር እጩ ፓራሚሊተሪ ሰልጣኞችን ገና ከጅምሩ ከመሰረታዊ የፓራሚሊተሪ ስልጠና እንዲወስዱ መስፈርቶችን አዘጋጅቶ ምልመላዎችን በማድረግ አሁን እዚህ ያሉት በትምህርታቸው ዲግሪና ከዲግሪ በላይ የሆኑትን መልምሎ ከኢትዮጵያ ዩኒቨርሲቲ ፖሊስ ጋር በመተባበር አሁን ባለንበት አፖስቶ ካምፓስ ውስጥ ስልጠና እየሰጠ ይገኛል። ስልጠናውን ለማስጀመር በርካታ ቅድመ ዝግጅቶች ተደርገዋል። አንዱ ቅድመ ዝግጅት የምልመላ ስራ የመመዝገብና የመመልመል ስራ ነው። እነዚህን የሰው ኃይልን ብቻ መመልመል ብቻ በቂ አይደለም። ለስልጠናው የሚያስፈልገው በርካታ ግብአቶች አሉ። አንዱ ከነዚህ ግብአቶች አንዱ የምግብ አገልግሎታቸው ነው። እንዲሁም ደግሞ የሚሰለጥኑበት አልባሳትን ከቱታ ጫማ የስፖርት ትጥቆችንም ጭምር የማሟላት ስራዎች ተሰርተዋል። ከዚህ አንፃር ደግሞ በካምፓሱ በሚገቡበት ሰዓት
የንጽህና ዕቃዎችም ጭምር እንዲሟላላቸው ተደርጓል። ከዚህ ጋር የስልጠና ማቴሪያሎችም የተለያዩ የስልጠና ግብዓቶች እንዲሟሉ ተደርጓል በተቋሙ ማለት ነው። ስለዚህ አንድ ሰልጣኝ ማግኘት የሚገባውን ግብዓት እንዲያገኝ እና በስልጠናውን ያለምንም ችግር እንዲከታተል ለማድረግ በቂ የሆነ የስልጠና ግብዓቶችን የማቅረብ ስራ ተቋማችን ሰርቷል። ከስልጠና ዝግጅት አንፃር ይህን ስልጠና ለመቀበል ቀደም ብለን ያው ከዩኒቨርሲቲው የበላይ አመራር በተሰጠ ዳይሬክሽን መሰረት ዝግጅት ስናደርግ ነው የቆየ ነው። በተለይ ይሄ ሰልጣኝ ከሲቪል ዓለም የሚመጣና ፖሊስ ዲሲፕሊንን ለደንብ ማስከበር የተዘጋጀን ስልጠና ሊወስድ እንደመሆኑ መጠን በተለያየ ደረጃ ባህሪው ተቀርጾ ተገንብቶ የሚወጣ ነው። ቅድም እንደጠቀስኩ የክፍል ትምህርት ብቻ አይደለም፣ በመስክ ስራ የሚወስዳቸው ስልጠናዎች አሉ። ስለዚህ ከዝግጅት አንፃር ይሄንን ተልዕኮ ሊያሳካ የሚችል በቂ ዝግጅት ተደርጓል። ማደሪያ ቤቶቻቸውን አይታችሁታል። ማደሪያ ቤቶቻቸው፣ ሻወርና ሽንት ቤቶቹ፣ መመገቢያ ቦታዎቹ፣ የክላስ ትምህርት የሚሰጥበት ቦታ፣ የመስክ ትምህርቶች የሚሰጡበት ቦታዎችን አጠቃላይ ከዩኒቨርሲቲው ጋር በመሆን የማስተካከልና የማዘጋጀት ስራዎች ተሰርተዋል። ከጫማ አይነት በሁለት አይነት ጫማ ላይ ሰጠነው። ቱታ ራሱን ችሏል እስተነከስክሱ። የጧት ደግሞ ስፖርት መስሪያ የምንላቸው ደግሞ ማሊያና ሸራ ጫማ ነው ተሰናድቶ ይሄን ሁሉ ተሰጥተንበት እየሰራንበት ያለ እና እሱ በመኖሩ በጣም ደስ ብሎኛል። እኔ ያለው ቆይታ ራሱ እስካሁን ድረስ ባለው በጣም እንደዚህ ያልጠበቁት ነበር። ከሚጠብቀው በላይ ሆኖ እያጓጓኝ ነው ያለ። አሁን ሕክምና በተመለከተ በዩኒቨርሲቲ ውስጥ አለ ጤና ጣቢያ። እዛ ጤና ጣቢያ ላይ ነው እየተጠቀሙ ያሉት ማለት ነው። ማንኛውም የጤና መታወክ ወይንም በስልጠና ላይ ለሚደርሱ ጉዳቶች ሕክምናዎች ይሰጣሉ። ከሕክምናዎቹ ውጪ በዘለለ እዚህም መታከም የማይችለውን ደግሞ ሪፈር ይላካል። እስከ አዲስ አበባም እዚህም ስላለው ሪፈር እየተደረገ ሕክምናውን ጤንነቱን በመጠበቅ ወዲያው ወደ ስልጠናው እንዲመለስ ይደረጋል ማለት ነው። በዚህ ጎን የገጠሙን ችግሮች የሉም። ለምሳሌ እዚህ ጤና ጣቢያ ያለን በተጨማሪ ከዚህ ጤና ጣቢያችን በተጨማሪ የይርጋለም ሆስፒታል ጋር ልዩ ውል አለን። እኛ ኖርማሊ ውል አለን። ከስልጠና ጋር ተያይዞ የሚያጋጥሙን ችግሮች ሪፈር አድርገን ወደዛ እዛ የምንፈታባቸው ሂደቶች አሉ። በተጨማሪም ከዚህ አለፍ ያለ ነገር ሲያጋጥመን ያው ፖሊስ ሆስፒታል ልከን ሕክምና እንዲያገኙ ሰልጣኞቻችን እያደረግን ነው የምንገኘው። የዩኒቨርሲቲው አመራሮች እንደገና ሰራተኞች እና የአካባቢው ማህበረሰብ እያደረገልን ያለው በጣም ደስ የሚል ነው። ሁሉ ነገር በቃ ደስ ብሎ ነው ተቀበሉን። በቃ ሁሉ ነገር ሙሉ ነው ከጠበቅነው በላይ። ሰልጣኞቹ በስልጠና ተቋሙ በሚቆዩበት ወቅት ፓራሚሊተሪ ኦፊሰሮች እንደመሆናቸው መጠን ሙያውን በንድፈ ሀሳብና በተግባር ይሰልጥናሉ። ትምህርትና ስልጠናዎችን ይወስዳሉ። ስለዚህ በክፍል ትምህርትም በመስክ ስልጠናም ተለይተው በካሪኩለሙ ተለይተው የተዘጋጁ ስልጠናዎችን የሚወስዱ ነው የሚሆነው። ጠዋት ላይ ከእንቅልፍ ቀድመን እንነሳለን። ቀድመን የምንነሳበት ምክንያት ፊሽካ ተነፋ ማለት ኦን ታይም እዛ ቦታ ላይ ካልተገኘ ትቀጣለህ። 11 ሰዓት ተኩል ወደ ሜዳ እንገባለን ወይም በተሰጠን ቦታ የአካል ብቃት እንቅስቃሴ እናደርጋለን። የመጀመሪያ ማለት ነው። ፊሽካ ከተነፋ በኋላ ለ15 ደቂቃ ሰልጣኙ የራሱን መኝታ አነጣጠፍ ሌሎች የግል ጽዳት የሚመለከቱ ስራዎችን ያጠናቅቃል። ከዛ በኋላ ቀጥታ 12 ሰዓት አካባቢ ወደ ቆጠራ ሜዳ ይሄድና ይሄንን ለስፖርት ዝግጁ ይሆናል ማለት ነው። ደንቦች በከተማ አስተዳደሩ እነሱ የሚያስከብሯቸው ደንቦች ምንድን ናቸው? ከንግድ ጋር ተያይዞ ቅድም እንዳልከው ከህገወጥ ጋር፣ ከግንባታ ጋር፣ ከመሬት ጋር ያሉት የደንብ ጥሰቶች የሚከናወኑባቸው ቦታዎች የወጡት ደንቦች ምንድን ናቸው የሚሉ እነዚህን ደንቦችና ዝርዝር መመሪያዎቻቸውን እዚህ ይሰለጥናሉ። እነዚህን ደግሞ ሲያስተገብሩ በምን ያህል ትህትናና በህብረተሰቡ በአስተማሪነት መንገድ ህብረተሰቡን በሚያስተምር መንገድ በፍጹም ዲሲፕሊን ደግሞ እንዴት መሆን እንዳለባቸው የዲሲፕሊን ስልጠና ያገኛሉ። በዚህ ሂደት ደግሞ ስራው ደግሞ የሚሊተሪ ፓርትም ስላለው
የፓራሚሊተሪ ይሰለጥናሉ። የሚሊተሪ ከሰልፍ ጀምሮ ከቁመና ጀምሮ ከስፖርት ጀምሮ የወታደራዊ ስልጠና ደግሞ በተወሰነ ስለዚህ አወቃቀሩም በሲቪልና በሚሊተሪ መሀል ላይ ያለ ሁለቱን ያቀፈ ተቋም በመሆኑ እነዚህ ሁለቱንም ወታደራዊም የሌሎችንም የሲቪልም ትምህርቶችን ሰልጥነው ይወጣሉ። መማሪያ ክፍል መግባት ያለበት ወደ መማሪያ ክፍል ይገባል። መስክ ስልጠና ደግሞ ያለው የጧት ፈረቃ ላይ እንደዛ የሆነ የመጀመሪያው አጋማሽ ቀን በዚህ መልኩ ያልፋል ማለት ነው። ንድፈ ሐሳብ የምንወስዳቸው ትምህርቶች የመጀመሪያው ስለ ህገ መንግስቱ ወስደናል፣ ሁለተኛ ስለ ስነ ምግባር ወስደናል፣ ሶስተኛ ስለ መረጃ አሰባሰብና ስለ ማስረጃዎች ወስደናል። አሁን ላይ እየወሰድን የምንገኘው ስለ ደንብ ማስከበር ትምህርት ነው። የደንብ ማስከበር በስራው ላይ ምን ማድረግ እንዳለብን ህግ ሰንጠረዦች አሉ፣ ሁሉን ነገር የያዙ አሉ። በሱ መቅጣት እንዳለብን ምን ማድረግ እንዳለብን ሁሉን ነገር እየተማርን እንገኛለን። ደንብ ማስከበር ማለት አንዱ ወንጀል መከላከል ነው። ሌላኛው ደግሞ ደንብ ማስከበር ህገ ወጥ ስለሚሰራው ስራ ማስከበር፣ የመንግስት ንብረት እንዳይዘረፍ፣ ወንጀል እንዳይሰራ እሱ ነገር በደንብ አግኝቻለሁኝ ነው። ምን አይነት ደንብ መተላለፍ ነው የሚያስቀጣው፣ ምን አይነት ደንብ ነው ለችግር የሚያጋልጣቸው የሚለውን ለድርጅቶች፣ ለመንግስት አካላት በግለሰብ ደረጃ ሙሉ እውቀት ስለያዝን አሁን ለደንብ ትልቅ ክብር አለኝ። ምክንያቱም የህገ መንግስቱ አንድ አካል ነው። እንደዛ ስለሆነ ያን አወቅን ማለት ሌሎች ሰዎች አሳወቅን ማለት የደንብ መተላለፉን እየቀነስን እንሄዳለን ማለት ነው። 100% መጥራት አይችልም። እኛም ሀገር ብቻ ሳይሆን ሌላም ሀገር ብዙ ደንብ መተላለፎች አሉ። ግን በተቻለ አቅም ሚኒማይዝ እየሆነ ይሄዳል። የተቋሙ አደረጃጀቱ ምን ይመስላል? ከመጀመሪያ ስመሰረት ጀምሮ እስከ አሁን ባለው ሂደት ላይ አጠቃላይ ከማዕከል እስከ ወረዳ አደረጃጀቱ በደንብ አስተምረናል ማለት ነው በመጀመሪያ ደረጃ። ከዛ በኋላ ወደ አዋጁ ነው የቀጠልነው። አዋጅ 74 2014 የተሰጠ በአዋጅ መሰረት የተሰጠው ዝርዝር ተግባራቶች አሉ ባለስልጣኑ። ስለዚህ አዋጁ በደንብ ዝርዝር ተግባራቱ 18ቱም ዝርዝር ተግባራት በደንብ እንዲያውቁት ይሄንን አሰልጥነናል። ከዛ በኋላ ይሄንን መሰረት አድርገው የወጣ ደንብ ቁጥር 150 2015 አለ። ደንብ ቁጥር 150 2015ም አጠቃላይ በሙሉ ምክንያቱም ይሄንን ደንብ ይሄ ፓራሚሊተሪ ኦፊሰር እዛ ሄዶ ቀጥታ ወደ ስራ የሚሰማራ ስለሆነ ደንቡን በደንብ እንዲያውቁት የስልጠናዎችን ሰጥተናል ማለት ነው። በዋናነት የንድፈ ሐሳብ ስልጠና የአካል ብቃትና ሌሎች ለባለስልጣን መስሪያ ቤቱ አስፈላጊ የሆኑ ስልጠናዎችን እየወሰደ ይገኛል ማለት ነው። በዋናነት እኔ የተሰማራሁበት የስራ መስክ የፓራሚሊተሪ ኦፊሰሩን የእውቀት ደረጃና የአቅም ከመገንባት ጋር ተያይዞ የአዲስ አበባ ከተማ አስተዳደር የሚመጥናትና በከተማ አስተዳደሩ ውስጥ የሚስተዋለውን የደንብ መተላለፍ በዘላቂነት እውቀት ላይ ተመስርቶ ለመከላከልና ለመቆጣጠር የሚያግዝ ነው ማለት ነው። ሜዳ ላይ ስፖርትና የአካል ብቃትኛ የተለያዩ የብቃት አይነቶችን የምንሰራቸው ከነሱ ላቸው እኔ ከዚህ ቀደም ሰርቼ ማላውቃቸው ዲጋፕ አለ፣ ፑልአፕ አለ፣ እሱ የሰራናቸው ሁኔታዎች ሴትአፕ አለ፣ የተለያዩ ስራዎችን እንሰራለን። ከዚያም አልፎ እንደዚህ ጉዞዎች ሁሉ ያዘጋጀን ፕሮግራሙ እየወጣልን መሄዳቸው በጣም ደስ የሚል ነው። ዳገታማ አካባቢ ላይ 3 ኪሎ ሜትር ሩጫ ከትንፋሽ አንጻር የሚሰሩበት ሁኔታ አለ። ኢንዱራንስ አለ፣ የጉዞና የጉዞ ጥበቃ። አንድ የፓራሚሊተሪ መውሰድ ያለበትን አካላዊ ጥንካሬውን፣ ሰልፉን፣ ሌሎች ስራዎችን መስራት የሚያስችለውን ብቃት ይዞ እንዲወጣ እየተደረገ ነው ያለው። ስልጠናው እኔ ከጠበቅኩት በላይ ነው ማለት በጣም አሪፍ ስልጠና እየወሰድን ያለው። እንደዚህ ስመጣ እንደዚህ አልጠበቅኩም ነበረ። አሁን ላይ ግን በጣም አሪፍ ነው። በቃ የማናቃቸውን ሁሉን ነው ያወቅነው እና በዚሁ አጋጣሚ በጣም ነው የምናመሰግነው። ከምንም በላይ ስነ ምግባርና ትዕግስትን እያስለመዱን ነው ያሉት። ሰልጣኙ አቀባበሉ ጥሩ ነው። መስክ ላይ የሚታየውም የአካል ብቃት ስልጠና የክፍል ትምህርት ላይም የሰልጣኙ አቀባበል ፈጣን ነው ብለን ማለት እንችላለን። ባለፈው ጉዞ አድርገን ነበር እና በጉዞ ወቅት ምን ነበር ከባድ ቁልቁለት ጭቃ፣ ከዛ ደግሞ ወንዝ ነበር ከባድ ወንዝ እንደዚህ ጭቃ። ያን ቻሌንጅ አልፈናል። ስለዚህ ያ ማለት ለወደፊት በህይወቴ ለሚገጥመኝ ነገሮች ማለፍ እንደምችል በእኛ ግምገማ በነበረን የምልምል ወይም የመሰረታዊ ፖሊስ ስልጠና መነሻ ስንገመግመው የነዚህ ልጆች የትምህርትም ሆነ የስልጠና አቀባበላቸው ከየትኛውም ጊዜ የተሻለ ይሄ እድል ነው። በአጭር ጊዜ ኮርሱንም እንድንሰጥ ከሚያበረታታን ነገር አንዱ የልጆቹ ያቀባበል ሁኔታ ነው። የተሻለ ያቀባበል ሁኔታዎች እንዳሉ አስተውለናል።
ይሄ ስልጠና ካለቀ በኋላ በስራ ላይ አሪፍ ስራ እንደምንሰራ ተስፋ አደርጋለሁ። የከተማችን አስተዳደር ይሄ የደንብ ማስከበር ተቋምን የማጠናከር ትልቁ ስራ አድርጎ እየሰራ ነው ያለው። ስለዚህ ይሄ የደንብ ማስከበር ተቋም ከተጠናከረ ከተማችን ውስጥ በርካታ የሚሰሩ የልማት ስራዎች አጋዥ ጥበቃ ያገኛሉ የሚል ነው። ለዚህም ነው ክብርት ከንቲባችን መልካም ፍቃድ ፈቅደውልን በጀቱንም ጭምር ፈቅደው ይሄ ኃይል እንዲሰለጥንና ወደ ስራ እንዲገባ እንድንሰራም አቅጣጫ የተሰጠን። የአዲስ አበባ ደንብ ማስከበር ባለስልጣን ይህንን 2000 በላይ የሆነ ኦፊሰር አሰልጥኖ ለስራ እንዲያበቃ የከተማችን ከንቲባ የሆኑት ክብርት ከንቲባችን አዳነች አቤቤ ስለፈቀዱልንና በተጨማሪም የአዲስ አበባ ከተማ ሰላምና ጸጥታ ቢሮ ኃላፊ ክብርት ወይዘሮ ሊዲያም ፈቅደውልን መልምለን ወደዚህ እንድናመጣ ስላደረጉልን በእጩ ኦፊሰሮች ስም አመሰግናለሁ። ምልምል የደንብ አስከባሪ ባለሙያዎቹ በከተማ አስተዳደሩ ከፍተኛ ትብብር የፓራሚሊተሪ ስልጠናቸውን ለ2 ወራት ሰልጥነው በማጠናቀቃቸው የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤና ከፍተኛ የሥራ ኃላፊዎች በተገኙበት የምረቃ ስነ ስርዓታቸውን አከናውነዋል። ከተማችን አዲስ አበባ እጅግ በጣም ፈጣን ለውጥ እያስመዘገበች ነው። በዚህም እያስመዘገበች ባለችው ሁለንተናዊና ፈጣን ለውጥ ለነዋሪዎቿ ምቹ ተመራጭ ከተማ እንድትሆን እያደረጋት ነው። ይህንን ሁለንተናዊ ፈጣን ለውጥ በህግ በደንብና በስርዓት ለመምራት እንደ ሀገርም ሆነ በምክር ቤታችን እንዲሁም በካቢኔያችን የተለያዩ ህጎችና ደንቦች እየወጡ ወደ ተግባር ገብተዋል። ህግና ደንብ የተከበረባት ሁሉ ነገር በስርዓት የሚመራባት ተመራጭ ከተማ ትሆን ዘንድ የፖሊስ ሰራዊታችንንም ሆነ የደንብ ማስከበርን ከለውጥ ወዲህ ልዩ ትኩረት ሰጥተን ሪፎርም እያደረግን በሰው ኃይል፣ በሎጂስቲክ፣ በዲሲፕሊን፣ በቴክኖሎጂ እንዲጠነክሩ የላቀ አገልግሎት መስጠት እንዲችሉም ለማድረግ የሰራነው ስራ ውጤት እያስገኘ ነው። በተለይም ካቢኔያችን የሚያወጣቸው ደንቦች የከተማዋን እድገት የከተማዋን ለውጥ የሚመጥኑ ይህንን ለውጥ በስርዓት ለመምራት ህዝቡ በደንብ በስርዓት እንዲጠቀምባቸው በተገቢው ሁኔታ ተገቢው ማህበረሰብ በአግባቡ መገልገል እንዲችል ለማስቻል ነው። በዚህ በኩል ይህንን በማስከበር ስልጣን ከተሰጣቸው አካላት መካከል የደንብ ማስከበር አንዱ ነው። የደንብ ማስከበር ህዝባችንን በአግባቡ ማገልገል ይችል ዘንድ በሰው ኃይልና በዲሲፕሊን የታነጸ በህዝብ ዘንድ ክብር የሚያጎናጽፈው አገልግሎት እንዲሰጥ ይጠበቅበታል። አሁን ዛሬ የተመረቃችሁ የፓራ ሚሊተሪ ኦፊሰሮችም ህዝባችሁን ስታገለግሉ አሁን በተግባር የሰለጠናችሁትንና በንድፈ ሐሳብ ያገኛችሁትን ዕውቀት አንድ ላይ ይዛችሁ በተግባር ደግሞ ህዝባችሁ ስትቀላቀሉ ከህዝባችሁ በርካታ ነገሮችን ለመማር አእምሯችሁን ክፍት ልባችሁን ለመማር ዝግጁ አድርጋችሁ መሆን አለበት። በ2017 በጀት ዓመት በስድስተኛ ዙር 2000 አዳዲስ የፓራሚሊተሪ ኦፊሰሮችን መልምሎ አሰልጥኖና አስመርቆ ለማሰማራት አቅዶ 2074 አዳዲስ ፓራሚሊተሪ ኦፊሰሮችን መልምለንና አሰልጥነን ከነባሩ ጋር ተሰናስለው የከተማችንን የደንብ ጥሰት ህገወጥነትን ለመከላከልና ለመቆጣጠር እያስመረቅን እንገኛለን። ደንብን አስከብሩ ብለን ኃላፊነት ስንሰጣችሁ የመጀመሪያው ደንብ አክባሪዎች እናንተ ትሆናላችሁ። ደንብ አስከባሪዎች ደንብ ሲጥሱ ማየት ፈጽሞ አስነዋሪ ነው።
ደንብን ስታስከብሩ በላቀ ዲሲፕሊን ካስከበራችሁ ህዝባችሁ በከፍተኛ ሁኔታ ሁሉ ጊዜ የሚያከብራችሁ ዛሬ በታላቅ ክብር ያረጋችሁትን መለዮ እናንተ ዋና የምትኮሩበት በማገልገላችሁም ደግሞ ደስተኛ የምትሆኑበት ይሆናል። አዲስ አበባ ከተማ በአሁኑ ወቅት የሥራ የንግድም ሆነ የትራንስፖርት እንቅስቃሴ በምሽት ጭምር ለህብረተሰቡ አገልግሎት እንዲሰጥ በወጣው ደንብ መሰረት ስልጠናቸውን አጠናቀው የተመረቁ የደንብ አስከባሪ ኦፊሰሮች ቀደም ብለው በስራ ላይ ካሉ ኦፊሰሮች ጋር በጋራ በመሆን አምሽቶ የመስራት አገልግሎት እንደሚሰጡ ተገልጿል። ከተማችን ቀን ብቻ ምሰራ ሳትሆን ምሽትም ጭምር የምትነግድ የምትሸጥ የምትለውጥ ሁሉ ጊዜ የንግድ እንቅስቃሴ ያለባት የተለያዩ እንቅስቃሴዎች ያሉባት ሰፊ የሥራ ዕድል የሚፈጠርባት እየተፈጠረም ያለውን በስርዓቱ የምንመራበትና በአግባቡ ተምሳሌትነቷን ኃላፊነቷን እንድትወጣ ለማስቻል የሥራ ሰዓትም ሆነ የንግድ ሰዓት በከተማችን ተራዝሟል። እስከ ምሽቱ 3 ሰዓት ተኩል ድረስ ከተማችን ውስጥ ማንም ሰው በመምሸቱ ምክንያት ስጋት ሳይሰማው መነገድ እንዲችል መዛወር እንዲችል የተለያዩ አገልግሎቶችን መስጠት እንዲችል ደንብ አውጥተናል። በስራ ላይ ማዋልም ጀምረናል። ይህንን በማስከበር በኩል እናንተ እስከዛሬ ድረስ የደንብ ማስከበር አነስተኛ የሰው ቁጥር ስለነበረው የሚሰራው ቀን ብቻ እንዲሆን ተደርጎ ነበር። ከዚህ በኋላ ግን የደንብ ማስከበር የምሽቱንም ፕሮግራም ህዝቡ በማገልገል በኩል መስራት እንዲችል የሺፍት ስርዓትም የሚተገበርበት ወቅት ላይ ነውና የተቀላቀላችሁት የእናንተ ኃላፊነት እጥፍ ድርብ ይሆናል። ቁርጠኝነትና መስዋዕትነትን ለሚጠይቀው የደንብ ማስከበር አገልግሎት ከሙሉ ፍቃደኝነት ጋር ሙሉ መመዘኛውን አሟልታችሁ ስልጠናውን በማጠናቀቅ በዛሬው ዕለት በክብርት ከንቲባችን ፊት ተመርቃችሁ ስራ ለመጀመር የተዘጋጃችሁ የ6ኛ ዙር የቅድመ መከላከልና ቁጥጥር ኦፊሰሮች እንኳን ደስ አላችሁ፣ እንኳንም ለዚህ ቀን አበቃችሁ። ስታገለግሉ የላቀ አገልግሎት ለመስጠት ተነሳሽነት ያላችሁ በተጨማሪም በዲሲፕሊን የታነጻችሁ አገልግሎትን መስጠት ይጠበቅባችኋል። ይሄንን ስታረጉ የህዝባችሁን ክብር ትጎናጸፋላችሁ። ስራ ከማግኘት በላይ ትልቅ የሆነ አገልግሎት እየሰጣችሁ እንደሆነም ይገባችኋል። ህዝባችሁን ካላስተባበራችሁና ከህዝብ ጋራ በጋራ ካልሰራችሁ ኃላፊነታችሁን በአግባቡ መወጣታችሁ ከኔ የምጠበቀው እንደሰነጠልከው በቁርጠኝነትና በተማኝነት አገር የሚያገለግልና ህዝቦች ማክበርና ደንብ ማክበርና ማስከበር። ደንብ አስከባሪ እንግዲህ ከህዝቡ ጋር ነው ተስማምቶ መኖር አለበት ትልቁ ነገር ማለት ነው። ብቻውን ዝም ብሎ ደንብ ነው ብሎ ብቻውን እንትን ቢል ውጤታማ አይሆንም ብዬ አስባለሁ። ከተማ አስተዳደሩ ይህን ያህል ቁጥር ያለው የፓራሚሊተሪ ኦፊሰር መልምሎ አሰልጥኖ አብቅቶ ወደ ተግባር እንድትገቡ የተፈለገበት ዋነኛ ምክንያት በብዙ ቢሊዮኖች ብሮች እየለሙ ያሉ የኮሪደር ልማት መሰረተ ልማት በኃላፊነት ስሜት እንድትጠብቁና እየተወሳሰበ የመጣውን የደንብ ጥሰትና ህገወጥነትን ለተሟላ የሰው ኃይል ለመከላከልና መቆጣጠር እንዲቻል ነው። በመሆኑ ውድ ተመራቂዎች የተሰጣችሁን ትልቅ ኃላፊነት በቅንነትና በታማኝነት እንድትወጡ ትልቅ እምነት አለን። ያው አሁን ያለው ለውጥ እንግዲህ አሁን ያለው ለውጥ እንዳለ ሆኖ እሱን ተግባር ለማስፈጸም የወንዝ ዳርቻዎች እንዳይበከሉ እነሱን ራሴው ደንቡን አክብሬ ደንብ ለማስከበር ታማኝ በቁርጠኝነት ቀርቤያለሁ። እንግዲህ ከኔ የሚጠበቀው በንድፍ ሐሳብ የወሰድኩትን በተሰጠኝ ስልጠና ለህብረተሰቡ ለማገልገል በጣም ዝግጁ ነኝ ማለት ነው። በተሰጣቸው ስልጠና መሰረት ተልኳችሁን በብቃትና በትጋት እንደምትወጡ እምነቴ ከፍ ያለ ነው። በክብርት ከንቲባችንና በእንግዶች ፊት ቃለ መሐላ የምትገቡ የፓራሚሊተሪ ኦፊሰሮቻችን በድጋሚ እንኳን
ደስ አላችሁ። ያው በስልጠናችን ባገኘነው መሰረት ስለ ደንብ መተላለፍ ያው ብዙ ግንዛቤዎችን አግኝተናል ማለት ነው። እነዚህን ግንዛቤዎችን ካገኘን በኋላ ደግሞ እንዴት በተግባር መፈጸም እንዳለብን የደንብ መከታተሎችን መተላለፎችን እንዴት መከላከል እንዳለብን ተፈጽሞ ሲገኙ ደግሞ እንዴት እርምጃ መውሰድ እንዳለብንና እነዚህ ደንብ መተላለፎች ደግሞ እየቀነሱና እየጠፉ ሲሄዱ ያው ለከተማውም ሆነ ለነዋሪዎቹ በጣም ምቹ ሁኔታ እንደሚፈጠር ያው ይሄንን ተገንዝበናል። ስለዚህ ለማሳካት እኛም ባለን አቅም ያው ቁርጠኞች ነን ማለት ነው። እኛ የተዘጋጀን በጥሩ እውቀታችን ያልተማሩትን አስተማርተን ግንዛቤውን ሰጠን ያልተዋቁትን እውቀት ሰጠን ወደፊት እንሄዳለን ብዬለን ተስፋለን። በቀጣይ ጊዜን ህዝባችን በታማኝነት በሙሉ ልብ ነው የምናገለግለው። እዛ ባገኘነው ግንዛቤ ጥሩ ትምህርቶች ነው የተሰጡንና በተማርነው መሰረት አሪፍ ግንዛቤ አግኝተናልና በሙሉ በታማኝነት ህዝባችን እናገለግለን ብዬ አስባለሁ። እኔ ለመስራት የፈለኩት እንግዲህ በሀገራችን የሚከሰቱ ህገወጥ ነገሮችን ለመከላከል ነው በመጀመሪያ እና ህብረተሰቡን ለማገልገል ነው ከተመረኩ ጀምሬ በዚህ ለመግባት የፈለኩት ማለት ነው። የመፈጸምና የማስፈጸም አቅሙ እያደገ ባለው የደንብ ማስከበር ባለስልጣን መስሪያ ቤት የስራ ባልደረባ መሆን መታደል ነው። ለዚህም በድጋሚ እንኳን ደስ አላችሁ፣ እንኳን ለዚህ ቀን አበቃችሁ። በአገልግሎት ዘመናችሁ የተሳካላችሁ የከተማችሁን እድገት እጅግ በጣም የሚመጥን ውጤታማ የሆነ እንዲሆን እየተመኘው በሰው ኃይል ብቻ ሳይሆን በቴክኖሎጂም ደግሞ የተደገፈ እንዲሆን የደንብ ማስከበርን አስፈላጊ ድጋፍ እናደርግለታለን። ለዚህም ደግሞ የሚያበቃችሁንና አገልግሎት ለመስጠት የሚያስችላችሁን ስልጠናም እንድታገኙ በስራ ላይ ይደረጋል። አገልግሎታችሁ የተቃና እንዲሆን የተሳካ እንዲሆን ውጤታማ እንዲሆን ከልቤ እመኛለሁ።